ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን ከክፍል 1 የቀጠለ ክፍል 2 መርሃ ግብርን ይዘንላችሁ መጥተናል። አብራችሁን ቆዩ። ብዙዎቻችን በተለይ ወጣቶች የምንሸወድበት አንድ አስተምሮን አለ። የቤተ ክርስቲያን አስተምሮን በራሳችን መተርጎሙ በራሱ ወደ አልባሌ ቦታ ይገፋናልና በተለይ ለቅዱሳን አባቶች ለቅዱሳን እናቶች የሚሰጣቸውን ቃል ኪዳን በመጠበቅ ብቻ ማምለጫ መንገድ የምናደርግበት አለ። እንደው ለምሳሌ ግሽንን የተሳለመ እንደ 40 ቀን ሕፃን ይቆጠርለታል የሚለውን ቃል በመውሰድ ብቻ ብዙዎቻችን ኃጢአታችንን እንደያዝን ግሽን ቦታዋን በመርገጣችን ብቻ የምንድን የሚመስለናል። እንደው ምናልባት ከቃል ኪዳን ጋር ተያይዞ በተለይ የንስሐ ሕይወትና ለቅዱሳን አባቶች እናቶች የሚሰጥ የቃል ኪዳን ሁኔታን አተገባበራችን በራሱ በተለይ ወጣቶች ላይ ይበረታል ይሄ ነገርና ኃጢአትን በአቋራጭ ማለፍ መንገድ እናዘወትራለን። እንትን ብንሄድ አንዳንድ ቦታ ላይ ስንሄድ ስንዴ ብትሰጥ ምጽዋት ብትሰጥ ይሄን ያክል ኃጢአት በዚህ ይገለልልሃል የሚሉ የብዙ ቦታዎች መሸሸጊያ ነንና እንደው ምናልባት ከቃል ኪዳንና የንስሐ ሕይወት በመሰረቱ እኮ አሁን ምን አይነት ሚስ አንደርስታንዲንግ ነው ያለው? ንስሐ ማለት መሰለኝ አሁን ከኃጢአት ይሰራ ይላል። እሺ ሄደ ተሰረየለት በቃ ኮንሰፕቱ እኮ ከእግዚአብሔር ጋር መኖር ነው። ጭብጡ ሐሳቡ እሱ ነው። ከእግዚአብሔር ጋር አሁን እኛ ንስሐ ግቡ የምንባለው ለምንድን ነው? እግዚአብሔርን ንስሐ እግዚአብሔርን የምናከብርበት መንገድ ናት። መጽሐፈ ኢያሱ ምዕራፍ 7 ላይ እኮ አካንን ምንድን ነው ያለው? ኢያሱ መጥቶ ልጄ ሆይ ለእግዚአብሔር ለእስራኤል አምላክ ለእግዚአብሔር ክብር ስጥ አለው። ለእግዚአብሔር ክብር ስጥ። ምን አድርገህ ያደረከው ንገረኛል። እና ንስሐ በመግባት ሄዶ በመናዘዝ ክብር መስጠት አይደለ እግዚአብሔር ማለት። እግዚአብሔርን ክብር መስጠት ብቻ አይደለም ደግሞ ከእግዚአብሔር ጋር መኖርስ ራሱ የንስሐ እኮ አንዱ እኮ የምንፈልገው እሱ ነው። ከእግዚአብሔር ጋር ኃጢአትን ስቶ ከእግዚአብሔር ጋር መኖር። ሄዶ የሆነ ቦታ ረገጥን፣ ኃጢአታችን ተደመሰሰልን ሌት እሺ ከዛ በኋላ ጽድቅ እየሰራ መኖር እንችላለን። ተመለሰን ያችን ኃጢአት አንሰራትም ወይ? በጣም ብዙ ሰው ችግር ደግሞ ደጋግሞ ኃጢአት መስራት ስለሆነ አንዱ ራሱ ከኃጢአትን ትተን መውጣት የሚያቅተን እንዲያን ነገር ስላለ ነው። በጣም አጥረተን የምናልፈው ነገር አለ። እንደዚህ ላይ ለመናፍቃን በር አንከፍትም። ለምን ነው በር ማንከፍተው? ምን እያልኩኝ ነው? የቅዱሳን ቃል ኪዳን አይሰራም ልንል አንችልም። አዎ ይሰራል። የተሰጡ ቃል ኪዳኖች ይሰራሉ፣ ምንም ጥያቄ የለውም። ቃል ኪዳኖች ይሰራሉ ማለት ግን የኛን የንስሐ ሕይወታችን የቅዱስ ቁርባን ሕይወታችን ምናምናችን ያጠፋሉ ማለት አይደለም። አጌንስት የሚጋጭ አይደለም ማለት ነው። ይህም በጣም ማሰብ አስፈላጊ ነገር ነው። አሁን ለምሳሌ እኔ በእመቤታችን አማላጅነት እድናለሁ ብዬ አምናለሁ። የእመቤታችን አማላጅነት ግን የኃጢአት መስሪያ ሰርቲፊኬት ግን አይደለም። በቃ ድንግል ማርያም ታማልደኛለችና ብዬ ኃጢአት መስራ ከሆነ ምን እያደረኩ ነው ያለሁት? ስለዚህ እመቤታችን ኃጢአቴን ትወድልኛለች እያልኩ ነው ማለት ስድብ ነው ጭራሽ ቢሆን። የቅዱሳን ቃል ኪዳን እንደዛ መጽሐፍ ቅዱስም ላይ ያለ ነገር ነው። በነገሮች ላይ ማለት ጌታችን በወንጌል ምን አለ? ወንድሙን የተቆጣ ፍርድ ይገባል ብሏል አይደለ? አትግደል እንደተባለ ሰምታችኋል ተብሏል። አሁን ግን አትቆጣ ሁሉ ተብለናል አለ ማለት። አታመንዝር ተብሎ ነበር። አሁንስ አይቶ የተመኘ አትመኝ ሁሉ ተብሎ ተነግሮናል ማለት። እንዳንዋሽ በሐሰት አትማሉ ተብሎ አሁን ፈጽሞ አትማሉ ደግሞ ተብለናል ማለት። እነዚህ ነገሮች ፈጽመን ጠንቅቀን ልኖር አንችልም። ደግሞ ማቴዎስ ወንጌል ምዕራፍ 11 ደግሞ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ከታናናሾቹ ለአንዱ ቀዝቃዛ እንኳን ቢያጠጣ ዋጋው አይጠፋበትም ብሏል አይደለም? ስለዚህ ይሄ ዋጋው አይጠፋበትም ስላለ ቀዝቃዛ ውሃ ላጠጣና እዚህ እንደፈለኩኝ ወንድሜን እየተቆጣው እየተጣለው ልኑር የሚል ከሆነ አንድ ሰው መጽሐፍ ቅዱስ ከመጽሐፍ ቅዱስ አይጋጭማ። ወንጌል ከወንጌል አይጋጭም ራሱ ክርስቶስ ስላለ ማለት። የቅዱሳን ቃል ኪዳን ስንመጣ እንደዛ ነው። የቅዱሳን ቃል ኪዳን ማለት በድካማችን ባለው ነገር ያግዘናል ነው እንጂ ወደን ፈቅደን ለምደን ምንሰራትን ኃጢአት እኛ እሺ ብለን ማለት በእጄ ብለን እንደዛ እኮ ነው። ለምሳሌ ከሃይማኖት ውጭ ያሉትን ሰዎች መናፍቃንን የቅዱሳን አማላጅ ለነሱ አይሰራም። የቅዱሳን አማላጅ ለነሱ አይሰራም ማለት ቅዱሳን አያማልዱም ማለት አይደለም። ለነሱ ግን አያማልዷቸውም። ለምንድነው አያማልዷቸው? አያማልዱንም ማለት አታማልዱን ማለት ስለሆነ ነፃ ፈቃዳቸውን ተጋፍተው ያን ሰላም ያደርጉላቸው ማለት ነው። እንደዛ ነው እኮ የሚሆነው። ስለዚህ እኛ ክርስቲያኖች ነን። የንስሐ ሕይወት እንደው ኦፕሽናል የሆነ ሕይወት አይደለም።
ግዴታ ነው። ያለ ንስሐ አንድንም በቃ ምንም የሚዳን ነገር የለም። ስለዚህ ያንን በሌላ ነገር ሰብስቲቱት ልናደርገው አንችልም። እንደዛ ነው የምናደርገው። ሌላኛው ራሱ እኮ በትምህርታችን ለምሳሌ ኃጢአት እኛ የምናውቀው ኃጢአት አለ፣ ተረድተ የምናደርገው ማለት በደል ደግሞ አለ። በደል ማለት በቃ ጥፋት እንደሆነ ሳናቅ የምናደርገው ማለት ነው። እያወቅን የምናደርገው አለ፣ ሳናቅ የምናደርገው አለ። ስለዚህ ሳናቅ የምናደርጋቸውን እግዚአብሔር በአንድም በሌላ መንገድ ይሰርዛቸዋል። እኛ ሳንጠይቀው ይቅር በለስ ሳንለው ይቅር ይላል እግዚአብሔር። በቅዱሳን ቃል ኪዳን ያ ሊሆን ይችላል። ካህናትን ሄደን መስቀል ስንሳለ የማይሰራ ኃጢአት እግዚአብሔር ይፍታ ይላሉ አይደል ካህናት። ይኸው ፍታት ተደረገ እኮ። ስለዚህ ንስሐ እንገባም ልንል ነው? በደንብ እንገባለን እንጂ ለምን እነሱ ያንን ሲያደርጉ እኛ ባላወቅ የሰራነው ኃጢአት ይደመስልን ይችላል። ግን እያወቅን የሰራናት ግን መናዘዝ የግድ ያስፈልጋል። ሄደን ካልተናዘዝ ለዛ እኮ ነው ኢያሱ እኮ አካንን ንገረኝ ለምን ይለዋል። ለምን እንደሆነ ነገር የሚለው መናገር የግድ ስለሚያስፈልግ ተናገረ። ከዛ በኋላ ግን ቅጣቱን ደግሞ ሰጥቶታል፣ በድንጋይ ተወግሮ እንዲሞት ማለት። ያ ክፋት አይደለም በራሱ ወግሮ መግደሉ፣ በድንጋይ ወግሮ ገደለ ማለት ይቅርታም ሊሆን ይችላል። ምክንያቱም መጽሐፍ ቅዱሳችን ፈርዖንና ሰራዊቱን በኤርትራ ባህር የጣለ ብለን ምህረቱ ለዘላለም ነውና እንላለን። ምህረት ነው ይሄ ማለት ነው። ቅዱስ ጴጥሮስ ሐናና ሰጲራን ሞት ፍን የፈረደባቸው አይደለም። ቅዱሳን እኛ ለምነው ህይወት ሲያሰጡ ነው የምናውቅ፣ ግን እሱ እዚህ ሞት ሲያስፈርድባቸው አየን። ቅዱስ ጊዮርጊስ 70 ነገሥታት እሳት ወርዶ ሲያስበላቸው አየን። የቅዱሳን ጠባይ ግን ይቅርታ ሲያስለምኑ ነበረ። ግን ይሄም ራሱ ይቅርታ ነው። ይሄ አሁን ቅዱስ ጊዮርጊስ 70 ነገሥት ማስፈጀቱ ለእኛ 70 ነገሥታት ይቅርታ ነው። እዚህ ዓለም ላይ ኖረው ማይመለሱ ደንዳና ልብ ስላላቸው ኃጢአት እየሰሩ ቀጣታቸውን ከሚያበዙት ይቅር መባል ነው ለእነሱ ይሄ ማለት ነው። ፈርዖንም እንደዛ ነው። ከሚኖር ቢጠፋ ይሻላልና አካን ያን ሰው ሞት የፈረደበት በዛ ምክንያት ነው። ግን መናዘዟ ግን እጅግ አስፈላጊ ነገር ናት ነው። መናዘዙ ምን ጠቀመው ከተባለ በድንጋይ ተወግሮ እንዲገደል ያደርገው ራሱ መናዘዙ ነው አይደለም። ያ ደግሞ ጥቅሙ ነው፣ ምህረቱ ነው ማለት። ስለዚህ መናዘዝ የግድ አስፈላጊ ነገር ናት እንጂ ጌታችንም እኮ ሂደህ ራስን ለካህን አሳይ ነው አዳ ነው። ከለምጹ አንጸኛል አነጻው፣ ካነጻው በኋላ ሂደህ ራስን አሳይ። ኦሬዲ ነጽቷል፣ ምን ሊያደርግ ሄዶ ያሳያል ለካህን ራሱ ማለት። ያ በጣም አስፈላጊ ስለ ነው ማሳየት ራስንና ያለዛ መዳን ጨርሶ የለም ማለት። ስለዚህ በሌሎች ነገሮች እያማካኘን ልንርቀው የምንችለው ህይወት አይደለም። እውነት ነው መምህር። ምናልባት በተለይ በወጣትነት እድሜ ለንስሐው ቀርበን እንኳን ፈተና የሚሆንብን ብዙ ነገር አለ። ራሳችን ከተዘጋጀን በኋላ በተለይ ከአካባቢ ከጓደኛ የሚደርስ ተጽዕኖ አለና ለንስሐ ህይወት ራሳችን ማብቃት ስንችል እንኳን እንዴት አድርገን የጓደኛን የማህበረሰባችን የቤተሰቦቻችን ተጽዕኖ ይኖራል። በዚህ እድሜ የሚባል ነገር ይኖራል። አንተ ወደ እግዚአብሔር ቀርበ ምናምን ምንላቸው ቀላል የሚመስሉን ነገር ግን ወደ ኋላ ከጎናችን ያሉ ሰዎችን የምንጎትትበት ብዙ ያነጋገር ዘይቤያችን አለና እንዴት አድርገን ይሄንን ተቋቁመን ትክክለኛ የእግዚአብሔርን መንገድ መያዝ እንችላለን? ጥሩ ነው። ይሄንን አንደኛ መረዳት ያስፈልጋል። ማለት ያለ ንስሐ እንደማንድን መረዳት ያስፈልጋል። ምንድን ከሆነ ደግሞ አንድ ሰው የሆነ ነገር በጣም ከፈለገው ቁልቁለት ወርዶ ተራራ ወጥቶ ያን ነገር ይፈጽማል ካመነበት ማለት ነው። ካላመነበት ግን የለገመ መርፌ ቅቤ ያወጋም እንደሚለው ይሆናል። የመጀመሪያው ነገር እኛ ከልባችን ነገሩን የምንፈልገው ከሆነ የልባችን የምንፈልገው ከሆነ እግዚአብሔር ያንን የምንፈጽምበት መንገድ ይከፍቷል። ራሱ የኛ ጭንቀት አይሆንም ማለት ነው። እንዳልሹ ነው። ቤተሰብ ፈተና ሊሆን ይችላል። ቅድም እንዳነሷት ልጅ ማለት ነው። ምን አድርገሽ ነው በዚህ ሰዓት ንስሐ የምትገቢው ምናምን እንዳሉት ማለት ሊሆን ይችላል። ግን መጽሐፍ ቅዱሳችን የሚለን ኤፌሶን ምዕራፍ 6:1 ላይ ልጆች ሆይ በጌታ ለወላጆቻችሁ ታዘዙ ነው የሚል። የምንታዘዘው በጌታ ነው። ንስሐ ትግቡ ለሚለው እኛ ልንታዘዝ አንችልም። ስጋው ደግሞ አትቀበሉ ለሚለው ልንታዘዛችሁ አንችልም። ይህን የምንታዘዘው ቅዱስ ቁርባን የሚያቀርበን የሚከለከልን የንስሐ አባታችን ነው እንጂ ወላጆቻችን አይደሉም። ስለዚህ ይህንን በምን እንደምንታዝ በምን እንደማንታዝ ማምጣት አለብን። አንድ ሁለተኛ ነገር ቤተሰብ እኮ ብዙ ልጆች ምንድን ነው ያደረግናቸው እኛ በዛን ሰዓት ቤተሰቦቻችን አትንገሯቸው ሂዱበት ጉዳዩን እንችላለን እኮ አይደለም። በራሳችን ጉዳዩን ይዘን መቀጠል እንችላለን። ሚስጥር አድርገን ነው ማለት ነው። ንስሐ መግባታችንን ሚስጥር አድርገን ልንቀጥለው እንችላለን። ማንም ሳይቅ አድርገን ማለት ነው። በእንደዚህ የቤተሰቦቻችን ምን ተጽዕኖ መውጣት ይቻላል። ቤተሰቦቻችን በነገሮች ላይ ሬዚስት የሚያደርጉን እስኪረዱ ነው። አሁን ልክ የመጀመሪያ ጊዜ ላይ ሬዚስት ያደርጉና ጉዳዩን ሊያስቡበት ይጀምራሉ። ወይ ካህን ሄደው ይጠይቃሉ፣ ጉዳዩ ላይ ሰዎች ይጠይቃሉ ምናምን። ሲረዱ ይተውታል። እነሱ ራሳቸው ራሱ ከዛ ወደ ንስሐ ወደ መምጣት ይመጣሉ። እና እንደውም እኛ ወጣቶች ልናደርግ የሚገባው እንደሱ ነው። ወደ ህይወቱ እንመጣና ቤተሰቦቻችንን ማምጣት ራሱ ማለት በጣም የተሳሳተ ኢሜጅ እዛ ሰፈርም ስላለ ማለት ነውና ያንን ልናደርግ ይገባል። ጓደኞች ምናምን ሊያመጡ ይችላሉ። ክርስቶስን የማናተርፍበት ከሆነ ማለት ጥሎ መሄድ ነው። ይሄ ማለት ጓደኞቻችን ከሃይማኖታችን ሊበልጡልን አይችሉም። ጌታ ምድር ነው ያለው ወንጌል። ስለኔ እናቱን አባቱን ወንድሙኑን ማይተው ለኔ ሊሆን አይገባም እኮ ነው ያለው። ጓደኛ ምናምን ሚስት ብታሰናክል አውጥተህ ጣላት እኮ አይተዋል። አንድ አይን ብታሰናክል አይንና አውጥተህ ጣላት።
ሁለት አይን ይዘህ ሲኦል ከምትገባ አንድ አይን ይዘህ ገነት ብትገባ ይሻላል ተባለ። በፍቅር ደረጃ ስናስብ መጀመሪያ አጋፔ የሚባል ፍቅር አለ። እንግዲህ እግዚአብሔር የምንወድበት ልክ አለ። ከዛ ቀጥሎ ባል ሚስት የሚወድበት ፍቅር ነው። ምንም የሌለ ሰው እናት አባቱን ይተዋል ከሚስቱም ጋር ይጠበቃል ተባለ። ለሴቷም ዳዊት ልጄ ሆይ ስሚ ጆሮሽን አዘንቢ ቤትሽን አባትሽ ቤት እርሺ ንጉሥ ቤትሽን ወዷልና ይላል። እናት አባትን አስረስቶ የሚያጠብቅ ፍቅር አለ፣ ባልና ሚስት ፍቅር ማለት። ያም ቢሆን ግን ለእግዚአብሔር ሲባል ሊሰዋ ይችላል። ከእግዚአብሔር የሚያወጣ ከሆነ እንተዋለን። እሱን አይደለም የጓደኛ ቀርቶ ማለት መውጣት ነው። ከኃጢአት መላቀቅም አይቻልም። እንደዛ ካልሆነ በመጽሐፍት እንደዛ ያለ ማሳዮችን ማምጣት እንችላለን። ለምሳሌ ማነው ቅዱስ ጴጥሮስ እኮ ቅዱስ ጴጥሮስ ጌታን ካደው አይደለም አላቆም እንግዲህ አንተ ክርስቶስ ያው እግዚአብሔር ልጅ ነህ ብሎ መስክሮ ሲያበቃ ሰውየውን አላቆም ብሎ ካደ መጨረሻ ላይ። አሁን እንደዚህ ብሎ ክዶ ሲያበቃ ልክ ዶሮ ሲጮ ጌታችን ሲያየውና መበደሉ ትዝ ሲለው ምንድነው መጀመሪያ ያደረገው እኮ መውጣት ነው። ወደ ውጭ ወጣ ይላል። መራራ ለቅሶን አለቀሰ ይላል። እዛው ከነዛ እሳት አብሯቸው ከሚቋቸው ሰዎች ጋር ቢሆን ኖሮ እዚህ ይሄንን እድል ላያገኝ ይችላል። መልሶ ሊያስክዱት ይችላሉ። ካለቀሰ በኋላ ራሱ ማለት ወጣ ከነዛ መካከል። እውነተኛ ንስሐ እንግዲህ በመጽሐፍ ከምናውቃቸው 3 ታዋቂ ንስሐ ሰዎች አዳም በንስሐው ይታወቃል በለቅሶ፣ ዳዊት፣ ቀጥሎ ጴጥሮስ ነው የሚታወቀው። ስለዚህ ጴጥሮስ ለዚህ ያበቃው ተለይቶ ነው የወጣው ከዛ ሰፈር ማለት ነው። እኛም እንደዛ ነው ማድረግ ያለብን። የንስሐ ህይወታችንን የሚያጨናግፍ ጓደኛ ማን ካለ መተው ነው። ለምን እሱ ከእግዚአብሔር ስለማይበልጥብን ማለት ነው። ይሁዳን ደግሞ ይሁዳ አሳልፎ የሰጠው ሊቃነ ካህናት ጋር ሄዶ ነው አይደለም። ንጹህ ሰው አሳልፎ የሰጠው ተጸጸተ። ሲጸጸት ምንድን ያደርገው? ተመልሶ እነኛ ሰዎች ጋር ሄደ። ምን አለ ወንድሞቹ ጋር ቢሄድ ኖሮ ወደ ወንድሞቹ ቢሄድ ኖሮ እኮ እነሱ ይመለሱት ነው የነበረ። ጴጥሮስ እኮ ከነዛኞቹ ተለይቶ ወጣ አይደለም። ከነዛኞቹ ወጣ። ከዛስ ወደ ወንድሞቹ ሄደ። ጌታችን ሲገለጥ ሐዋርያት ጋር አብረን እናገኘዋለን። ጴጥሮስን በጥብርያዶስ ባህር ሲሄድ እናገኘዋለን። እዛ ስለተገኘ ክርስቶስ አምላካችን እረኝነትን ግልገሎችን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ ብሎ ሰጠው እዛ ወንድሞቹ ጋር ስለተገኘ ማለት። ስለዚህ እኛም እንደዛ ማድረግ ያለብን። ተጽዕኖ የሚያደርግብን አካል ካለ ያንን ትቶ መውጣት፣ መሸሽ። ሁሉን ነገር እኮ ታግሎ አይቻልም። አንዳንዱን እንሸሸዋለን። መሸሽ ደግሞ ነውርም ምንም ነገር የለውም። እንደ ጌታ ከሄሮድስ ዘንድ ሸሽቶ አይደለም እንዴ? ስለዚህ እንሸሻቸዋለን። አንዳንዶቹ እንደዛ ያስፈልጋል። እንሸሽና እኛን ከንስሐ ከሚያበረታቱ ሰዎች ጋር ህብረት እናደርጋለን ማለት ነው። እንደዛ እንደሆነ አቅም እናገኛለን። ተጽዕኖቻችንን በቀላሉ እናሸነፋቸዋለን። በተለይ አሁን ባለንበት ጊዜ ማለት ተጽዕኖ አድራጊው አካል በጣም ብዙ ስለሆነ ብቻችን ይሆን ይመስለናል። አንዳንዴ በቃ እኛ ብቻ ተለይተን እንዴት ልንል እንችላለን። በእርግጥ ሲራክ ጥሩ ነግሮናል። ብዙዎች ናቸው ብለን ከኃጢአቶች ጋር አትተባበር ይላል። ምንም ብቻችን እንኳን ቢሆን እንደ አትናቴዎስ መቆም ይገባል እንጂ እውነት በብዛት ስለማትወሰን ማለት ነው። ግን መሰሎቻችንን ግን መፈለግ ያስፈልጋል። ቢያንስ ስንገናኝ ቃል እግዚአብሔር የምንለዋወጠው ብንደክም እንኳን የሚያግዙን እነሱ ናቸው። እና ከሌላው መውጣት የኤማውስ መንገደኞች እኮ እንደዛ ናቸው። ተመሳሳይ ሜንታሊቲ ላይ ያሉ ስለሆኑ እየደከሙ ከምስራቅ ወጥተው ወደ ምዕራብ ወደ ፀሐይ መጥለቂያ እንኳን እየሄዱ ያወሩት የነበሩት በእንተ ሁሉ ዘኮነ ይላል መጽሐፍ። ስለሆነው ነገር ሁሉ ያወሩ ነበር ይላል። ያ ጌታን ጋበዘውና መልሰው ኢየሩሳሌም እንዲገቡ አደረጋቸው። ስለዚህ አሁንም ወደ ኢየሩሳሌም መግባት የሚቻለው እንደዚህ አይነት ህሊና ካለው ጋር መምጣት ሲቻል ስለሆነ በመጽሐፍ መነኮሳት በጣም ብዙ አለ። ከእንደዚህ ልክ መነኮሳት በቶች የሚያደርጉት ምንድን ነው? የሆነ ጠላ እንኳን እኮ አንዱ ሰው ጠላ አስቀመጡለት ናችን ጠጣ ብሎ ማለት ነው። ይህንን ሞት ውሰዱ አለና ተነስቶ ሄደ ይላል። ሞትን አንሱልኝ ከዚህ አለ። ኃጢአት እኮ አልነበረም ያንን መጠጣት፣ ግን ለሆነ ውድቀት ምክንያት እንደሚሆን አሰበ። ስለዚህ ይህንን ጠጥቼ ለምን ራሴን አደክማለሁ ብሎ ታውት ብሎ ተነስቶ ጥላቸው ሄደ ይላል። መነኮሳት ራሱ በዚህ ልክ ይሸሻሉ። እስኪ ጠጥቼው ምን ያመጣል ይሄን ኃጢአት ታገሉ እንደዚህ አይባልም። መሸሽ ያስፈልጋልና ተጽዕኖ የሚያደርግብንን ነገር መረዳት፣ ከዛ ነገር መሸሽ እጅግ አስፈላጊ ነገር ሊሆን ይችላል። ኢቭን ሶሻል ሚዲያ ራሱ ቢሆን እሱ የማናውቀው ጓደኛ ስለሆነ አሁን እሱን መሸሽ ያስፈልጋል። አሁን በጣም ብዙ ሰው ቆርቦ እንኳን እኮ ሰው ከስልክ አያድብም። ስጋው ደግሞ ተቀብሎ ኦንላይን ሆኖ እናያቸዋለን። በርግጥ ቁርባኑም በስልክ የሚቀረጽ ሆኗል። አንድ ወንድም ያለ ሄኖክ ይባላል። ምን አለ እኔ ሳስበው የወደፊት ቁርባን ሊቆርብ ሲል ሰው ምን ያደርጋል? ልክ ሊያቆርበው ሲሉ እንኳን አባቆ አንዴ ቪዲዮ ይቀረጸኝ ከዛ አሁን አቅርቡኝ እንዲህ ሳንሆን አንቀርም ወደፊት ይላል። ያስፈራል። ይሄ ንስሐም ስንገባ ይሄ ዝም ብሎ በጅምላ ግር እየተባለ የሚኬድበትም አለ እና የህይወት እኮ ለውጥ ነው። የህይወትን ለውጥ ለማምጣት ደግሞ ጨከን መረር ማለት ያስፈልጋል። እና ሊደብር ይችላል እኮ ማለት ለምሳሌ በጣም ከማውቀው ጓደኛ የመለየት ላያስችል ይችላል። ግን ህይወት ነው በቃ ይሄ ቢመርም ያን መድኃኒት ነው። ሰው ኮሶ ይጠጣል እኮ እየመረረው። ወባ ያዘው ሰው እኮ ክሎሮኪን ኳርተም ይውጣል። በጣም መራር መድኃኒቶች ናቸው። ግን ደግሞ እነሱን ካልዋጠ መዳን አይችልም።
ለመዳን ሲል ያን ያደርጋል ለስጋው ራሱ ማለት ለነፍሳችን ሲሆን ደግሞ እንዴት የበለጠ በቃ የመረረው ነገር መውሰድ እጅግ አስፈላጊ ነገር ይሆናል። የሚመረው ማው ለጊዜው ነው እንጂ ኋላ ግን ስለሚጣፍጥ ማለት ነው። መምህር በጣም አመሰግናለሁ። እንደው ወደ መጨረሻው ጥያቄ እየቀረብኩ ነውና በተለይ አሁን በምናየው በምንሰማው ነገር የወጣቱ ሕይወት ወደ አደጋው እያዘነበለ ያለበት አለ። ብዙ ወጣቶች ተስፋ በመቁረጥ ሕይወት ውስጥ ነው ያሉትና እንደው ራስን የሚያጠፉት በዚህ ሰዓት ወጣቶች ናቸው። በተለያየ የሱስ አይነቶች ውስጥ ተዘፍቀው የምናገኘው ወጣቶች ናቸው። መስራት በምንችልበት ሰዓት በጣም አስፈሪ የሚባሉ የህይወት አደጋዎች ውስጥ ተከበን ያለን ወጣቶች ነንና ምናልባት በተለይ በተስፋ መቁረጥ ውስጥ ላሉ ወጣቶች የንስሐ ህይወት እንዴት ወደ ትክክለኛው መንገድ ቀላል ሊያደርጋቸው ይችላል? በተለይ ተስፋ መቁረጥ የሚባለውና የንስሐ ህይወትስ እንዴት አድርገን ማገናኘት እንችላለን? እንዴት ድልድይ ሊሆንን ይችላል ከዛ ህይወት ከዛ ስሜት ለመውጣት? እሷን እኮ አሁን ንስሐውን ራሱ በትክክል ከተረዳት ንስሐ ራሷ ተስፋ ናት። ራሷ ንስሐ ተስፋ ናት። ምን አይነት ተስፋ? ነፃነት የምትሰጥ ተስፋ ማለት ነው። ስለዚህ ምንድነው ሰውን ተስፋ የሚያስቆርጠው? የሆነ ነገር በጣም ይሄ ማንወደውን ነገር በባርነት ከተያዝን ከዛ ባርነት መላቀቅ ነው። አሁን ሰው ለምንድነው ራሱ የሚያጠፋው ብለን ብናስብ እኮ ራሱ የሚያጠፋበት እኮ የሆነ ነገር አስቸግሮት ነው አይደለም? በቃ ነገር መቶ ይፈልጋል፣ የሆነ ነገር መሆን ይፈልጋል፣ ያን አስቸገረው። ስለዚህ ራሱን በማጥፋት ልገላገለው ይላል። መገላገል ነው ወይ ሌላ ጥያቄ ምልክት ነው ማለት? ልክ የሆነ እሳት በእጁ ላይ ይዞ ሲቃጠል አንድ ሰው ወይኔ ተቃጠልኩ ብሎ ምድጃ ውስጥ ሲከተው ማለት ነው። እንደዛ እኮ ሊሆን ይችላል። እዚህ ዓለም ላይ ያለው እንደ እሳት ካሰብ ነው ሲኦል የሚባል እኮ አለ። አሁን በጣም የስብከቱ ምናምን ትተነው ነው እንጂ እኮ ማለት ሰውም አታስፈራሩን አይነት ነገር አመጣ። መፈራት አይፈልግም። ሲኦል አለበት ተብሎ እንዲነገር አይፈልግም። መንግስት ሰማያት ያለችል ብቻ እንዲባል ይፈልጋል። መንግስት ሰማያት ደግሞ ዝም ተብሎ እንደ ጠላ ቤት የሚገባበት ደግሞ አይደለም። እና ያንን የሲኦልን ቅጣት ደግሞ ማሰብ እኮ በጣም አስፈላጊ ነገር ነው። ያንን ሳይረዳ ሲቀር ሰው ይሄ እረፍት ታገኛለሁ ብሎ ሞቶ ጭራሽ ወደ ከባዱ ነገር ሊሄድ ይችላል። እግዚአብሔር ነው የሚያውቀው። ግን እንደዛ ሊሆን ይችላል። ከዛ ውስጥ ለመውጣት ይሄ አሁን ሸክም አለብኝ የሚለው መፈቻው መንገዱ ራሱ ይቺ ንስሐ ናት ራሱ ነው። ለምንድነው ንስሐ ይሄ ሰላምን ይሰጣል። ራሱ ሰላም ያለው ሰው ደግሞ ራስን ላጥፋ ምናምን አይልም። በጣም መረጋጋትን ይሰጣል ንስሐ። ኃጢአትን ሰው ተናዞ ግን ንስሐው የምር ንስሐ ሪፖርት ካልሆነ ብዬ ሪፖርት ከሆነ ምንም እንዴት ነው ከሆነ አንድ ሐኪም ጋር ሄደሽ በትክክል ህመምሽን ካልተናገርሽ እንደ ነገሩ አድርጎ ያክምሻል። ከዛ ላይ ህመሙ ወይ ያገረሻል ወይ ማይድን ይሆናል ማለት። እንደዛ እንዳይሆን በትክክል ህመም በቃ የሚያሳፍር የሰውነት ክፍላችን እንኳን ቢሆን ገልጠን ለሐኪሙ እናሳያለን። የግዳችን ማለት ንስሐ የምር እንዲህ ነው የምትሆነው። ሰው ከልቡ ማለት የህይወት ለውጥ ነው። ሰውን እኛ አስገድደን ሰውን ንስሐ አባት ልናስይዘው እንችል ይሆናል። ተገዶ በቃ የግድ ያዝገል ተገዶ የንስሐ አባቱ ሊያወራ ይችላል። ተገዶ ንስሐ መግባት ግን አይችልም። የህይወት ለውጥ ስለሆነ ማለት ግን ያ ህይወት ለውጥ እንዴት ይመጣል? ሂደት ይፈልጋል። ዝም ብሎ ከመሬት ተነስቶ አይመጣም። ለዛ ነው በቤተክርስቲያናችን እኮ ስርዓቶች፣ ህግጋቶች ምናምን ያሉት እኮ እነዛ ህግጋቶች እኛን ይዘው እንዲኖሩ እኮ አይደለም። ህግጋቶቹ በእርግጥ እኛ ህግጋቶች አንጠብቃቸውም፣ እነሱ እኛን ይጠብቁናል እንጂ የሚጠብቁ ለምንድን ነው? ከፍ ወዳለ ህይወት ሊያመጡን ነው። ለምሳሌ ቤተክርስቲያን የጸሎት ሰዓት ወስና በዚህ ሰዓት ጸልዩ፣ በዚህ ሰዓት ጸልዩ፣ በዚህ ሰዓት ጸልዩ። 7 የጸሎት ሰዓት ሰጠችን አይደለም? ከሰባቱ ደግሞ 2ቱን ጭራሽ እንዳትተውት አለች። የጧትና የማታ ጸሎት በቃ አይስታጎልም ማለት። ከተቻለ ሰው ቤተክርስቲያን ሄዶ ያን እንዲያደርገው ይገባል ማለት። ለምንድን ነው እንደዚህ ሰራችሁ? ቤተክርስቲያን እኛ ጧትና ማታ ወይ ደግሞ በቀን በርተታን ብናደርግ ራሱ ማለት 7 ቀን ብናደርግ በእኛ ደስተኛ ልትሆን ነው እንዴ? እንደዛ እኮ አይደለም። የቤተክርስቲያን ሐሳባ በዚህ በሚቆጠር ህግ ሰጥተን ወደማይቆጠረው፣ ምክንያቱም መጽሐፍ ሳታቋርጡ ጸልዩ ነው የሚል። ሳይቋርጡ ወደሚጸልይ ጸሎት ከፍ ልታደርገን የልቦና ጸሎት የሚባል አለ። ለዛ ህግ እንዴት ተብሎ ይሰራልኝ ይችላል? አጽዋማትን የምትሰጠን እኮ የሆነ እስከዚህ ቀን እስከዚህ ሰዓት ምናምን የምትለው በትክክል ጾምን ተረድተን እንድንጾም ለዛ እርዳታ እንዲሆነ ነው እንጂ ህጉ በቃ ያ ነው መጨረሻው ማለት እኮ አይደለም። ይሄ ህጉ ማይሰራላቸው ሰዎች እኮ አሉ። ለምሳሌ አቡነ ተክለ ሃይማኖት ጋር ቢመጣ አቡነ ተክለ ሃይማኖት እንዴት ብሎ ህጉ ሊሰራላቸው ይችላል? በ7 አጽዋማት አሉ። እስከ 9 ሰዓት ሳምንት ሙሉ ጾሞ የመረረ ቅጠል ወስዶ አንቲ ስጋ ለመፈቀድ ኪብሊ ወለማደግ ሂድጊ ብሎ መረረ ቅጠል ህግ ላለመሻር ሰንበትን የሚያደርግን ቅዱስ እስከ 9 ሰዓት ጾም እኮ አይሆንም። ይሄ እኮ
ለምን የጾም ህግጋቶች የሚያስፈልጉት ለእኛ ናቸው። እኛ ደግሞ ወደዛ እንዲመሩ ነው የሚፈልግ ማለት እና ይሄ ንስሐችን እንደዚህ አይነት ንስሐ ነው መሆን ያለበት። ከልብ የሆነ ንስሐ ሲሆን ፍጹም ሰላም ይሰጣል፣ የማያናውጽ ሰላም ማለት ነው። ይሄ ደግሞ የእግዚአብሔር የምህረቱን ማሳያ መንገድም ሊሆን ይችላል። ስለዚህ እንደዛ ስለሆነ እውነተኛዋ ንስሐ ራሱ ከተስፋ መቁረጥ ትከለክላለች ነው ራሱ። ይሄንን ደግሞ ንስሐ የምትፈጸመው ደግሞ በንስሐ አባት ስለሆነ ለምሳሌ ሰው ሸክም ከብዶት ራሱን ያጠፋል። ጌታ ግን ምንድን ያለን በቀጥታ በወንጌል አንትሙ ክቡዳነ ጾር ንዑሃቤ ወአነ አዕርፈክሙ ኮን ያለ እናንተ ሸክም የከበዳችሁ ወደ እኔ ኑ አይደለ ማቴዎስ 7:28 ላይ እኔ ደግሞ አሳርፋችኋለሁ። እረፍት ያለው ሰው ራሴ ላጥፋ ይልም ራሴ ላጥፋ ይልም። ስለዚህ እውነተኛ እረፍት ወዳለው ወደ ክርስቶስ መምጣት እጅግ አስፈላጊ ነገር። ሌላኛውም ደግሞ ራሱ ይህንን ክርስቶስንና ቅዱሳኑን ደግሞ እለት እለት ማሰብ ማለት የምንሰማውን ነገር ምንድነው የምናየው ነገር ምንድነው ምናምን የሚለው ማሰብ። ለምሳሌ አንድ ሰው በጣም ይሄ ሀብታም ሳይሆን ቀርቶ ድህነት ይዞት የሚቸገር ከሆነ በቃ ይሄ ሁሌ ድሃ ላይ የሚደርሰውን ጭቆና ሮሮ ምናምን ብቻውን ለሚሰማ ከሆነ ተስፋ እየቆረጠ ነው የሚመጣው፣ እየተነሳ እኮ አይመጣም ማለት። ግን ድህነት ማለት ምን ማለት ናት ብሎ ያስባል። ክርስቶስ እኮ ድሃኒ ነበረ። ምን ነበረው በዚያ ላይ? ድንግል ማርያም ምንድን ነበረች? ምንም እኮ አልነበራትም። በዚያ ክርስቶስ አንድ ቀሚስ አልነበረ ሊናዘዝ ብሎ እኮ መስቀል ላይ የሚናዘዘውን አጣ እኮ መድኃኒዓለም። ምን እንያዘዝ? የነበረችው ቀሚስ ነበረች፣ ተጣጣሉበት። የቀረችው አንዲት ድንግል ማርያም ነች። እሷን ተናዘዘልን ማለት ነው፣ ምንም ስላልነበር። ነውር ኃጢአት አይደለም ማለት ነው። ነውር ኃጢአት የሚሆነው ስንፍናው ነው። ሰው ድህነት ባለመስራት ሊመጣ ይችላል። አለመስራትን ነው መቃወም ያለበት እንጂ አውትፑቱን አይደለም ማለት ነው። ስለዚህ በዛ መንገድ ነገሮችን ማየት ከቻል ማለት ትክክለኛ ትርጉማቸውን ትክክለኛ ምንነታቸውን በህይወታችን የሚፈጽሙ ነገሮችን የምናይ ከሆነ ወደዛ መስመር ላንመጣ እንችላለን ማለት ነው። ጌታ ቅዱስ ጳውሎስ እያስረዳን እኮ አለ እግዚአብሔር ለታመኑት እንዳሰሙ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እና እኛ ብዙ ጊዜ ግን ነገሮቻችን እኛ እንደምንፈልጋቸው እንዲሆኑ ነው የምንፈልግ እንጂ እግዚአብሔር እንደሚፈልጋቸው አንሆንም። ልክ ችግር ሲመጣ ብቻ ነው እግዚአብሔር ራሱ ትዝ የሚለን ማለት ነው። ስለዚህ እንደ መፍትሄ ራሱ አንድ ሰው ምንም ጉዳይ ቢገጥመው በዛ በችግር ውስጥ እግዚአብሔርን ሳይና በእግዚአብሔር ውስጥ ችግሮችን ሳይ በጣም የተለያየ ነገር ይሆናል። በችግር ውስጥ እግዚአብሔርን ሳይ ማለት ነው ልክ ችግሮች ሲገጥሙት ብቻ እግዚአብሔር ትዝ እያሉ ማለት በቃ በችግር ውስጥ ነው ፈጣሪውን የሚያየው የሰው ማለት ሁሉ ጊዜ አውጣኝ ብቻ ይላል። የኛ መጻሕፍት ግን ከዛ በጣም የተለዩ ናቸው። መጀመሪያ እግዚአብሔር ነው። የጸሎት መጻሕፍቶቻችን እስኪያቸው ውዳሴ ማርያማችን እኮ ዕለት ዕለት የምናደርሰው አይደለ? ውዳሴ ማርያም ችግር አለው በዚያ ወጣኝ በዚያ ያግባኝ እንዲያርግ የለም እኮ ሰዓሊ ለነ ቅዱስ ብሎ ጨርሶታል። ሃይማኖት ነው ውስጡ ያለው ሌላው እንዳለ ማለት ይሄ ዕለታዊ ጉዳዮቻችን ለምኝልም ብሎ ዘጋው። ሌላ ምንም አጀንዳ ውስጥ አይደለም ማለት በጣም የቅዱሳንን ጸሎት ያየን እንደሆነ እንደዚህ ያን ነገር ውስጡ አለው። ይሄ ምን ሲሆን ነው? በእግዚአብሔር በኩል ችግሮቻችን ሲታዩ ሰው እግዚአብሔርን አይቶ ችግሮችን ሳይ ምንም ነገር ቢሆን እግዚአብሔር ፊት ቀላል ነው ወደሚለው ሐሳብ ይመጣ ማለት እንደዛ የሚሆን ከሆነ እውነተኛ ንስሐ ራሱ እየመነጨች ትመጣለች ከውስጡ ማለት ራሱ መንፈስ ቅዱስ ነው ወደዛ የሚያመጣው ራሱ። ስለዚህ ህሊናን ወደዛ ማውጣት ተስፋ የሚያስቆርጠን ሰይጣን አለ። እኛ ግን ለምን ሰይጣን እንደሚከለል ለምን አንመለከተው? የሚወዳደሩ ነገር ናቸው። አንዳንድ ጊዜ እንዴት ነው እኛ የምንሆነው? ሰይጣን ማለት እና ይሄ የሚያስተን ነገር አለ አይደለ? የሆነ ከእግዚአብሔር እኩል ፓወር ያለው ግን ከእግዚአብሔር ተቃራኒ የሆነ አካል ይመስለናል። በቃ ከእግዚአብሔርም ባላንስ ማድረግ የሚችል ግን ኔጌቲቭ ፓወር ነገር ብሎ ነው ብዙ ሰው የሚያስብህ ነው ማለት። እንኳን ከእግዚአብሔር ጋር ከአንድ መልአክ ጋር እኮ ማይወዳደር ነው ሰይጣን ማለት። ከአንድ መልአክ ከሚካኤል ጋር ማለት እንኳን ከአንዱ የሚካኤል ስሙ ማለት ነው። ከስሙ ጋር ዮስቲና ስሟ ሲጠራ ተኖ የጠፋው እንደምናውቀው በታሪክ ማለት ልክ የዮስቲና ስም ሲጠራ እኮ በቆጵሪያኖስ ታሪክ ላይ እንደምናውቀው ተኖ ጠፋ እኮ። የቅዱሳንን ስም መቋቋም የማይችለውን ሰይጣን አግዝፈን በቃ ሰይጣን አስቸገረኝ ሰይጣን እንደዚህ ያደርግ ምናምን በጣም ብዙ ድክመቶች ሁሉ የምንሰጠው ለሱ ነው። እና በዚህ ጊዜ ደግሞ በጣም እሱ ብዙ ነገሮችን ክፍት አድርጎ ስለመጣ በጣም የምንሸነፍ ሰዎች ሆነ ማለት ነው። ለኃጢአት ማንታገል እንደው አለ አይደለ? ለመተው ኃጢአትን አንታገልም። ጽድቅ ለመስራት ጭራሽ እናስብም። በቃ የሆነ ባቸ ሰው ነኝ ምን አደርጋለሁ እያልን እንመጣለን። እንዲህ አይነት ሰው ደግሞ ቀቢዘ ተስፋ ላይ ወይ ፈጠነ ወዲያው ይደርሳል ማለት ነው። ስለዚህ እንደዛ እንዳይሆን ነገሮችን በትክክለኛነት መረዳትና ህሊናን ከፍ አድርጎ እግዚአብሔር ጋር ራስን ማስጠጋት ያስፈልጋል። ዮሐንስ አጺር እንደዚህ ያለ እኔ ድካሙን እንደሚረዳ ሰውን እመስላለሁ ይላል። እና ያ ሰው በጣም ደካማ ስለሆነ ዛፍ ተጠግቶ ይኖራል። ልክ ጅብ ምናምን ሲመጣበት ልታገል ከጅብ ጋር ድካሙ ስለሚቅ ሮጦ ወደ ዛፉ ይወጣል፣ ከዛ ከጅቡ ያመልጣል አለ። ስለዚህ ልክ እንደዚህ ነው ወደ እግዚአብሔር ራሴን አስጠጋለሁ። ተስፋ የሚያስቆርጡ ምኖች ኃጢአት ሲመጡብኝ ወደ እግዚአብሔር ራሴን አወጣለሁ ይላል። ስለዚህ ሰው እንደዚህ ነው ማሰብ ያለበት፣ ቶሎ ብሎ ወደ እግዚአብሔር ራስን መውጣት። ሰይጣን እንዴት ነው የሚያደርገው? በአባቶቻችን ውስጥ በጣም የታወቀ ነገር ነው ይሄ። በርተተን ጽድቅ ምን ሰራ ከሆነ ኃጢአት ምን ጥል ከሆነ በትዕቢት ሊጥለን አንተ እኮ ጎበዝ ነህ እንደዚህ ነህ ይላል።
ደሞኛ ልክ እኔ እኮ ኃጢአተኛ ነኝ ምናምን ብለን ደግሞ ኃጢአታችን የምናዘክራት ሲሆን ደግሞ አሁን አንተ እውነትም ኃጢአት ነህ እንዲሆን አሁን ትኖራለህ እግዚአብሔር ይቅር ይል ይመስላል ምናምን ደግሞ ይላል ማለት ባላንስ ማድረግና መገልበጥ እጅግ አስፈላጊ ነገር ነው ማለት ልክ ሰይጣን መጥቶ አንተ እኮ ትችላለህ ጎበዝ ነህ እንደዚህ ነህ ሲል ኃጢአቶቹን እያሰቡ እዛ ውስጥ መደበቅ ማለት ልክ ደግሞ ተስፋ ሊያስቆርጥ ሲመጣ ደግሞ ጸጋችንን ማሰብ ክብራችንን ማሰብ እኔ እኮ በእግዚአብሔር አምሳል የተፈጠርኩ ሰው ነኝ በእግዚአብሔር አምሳል የተፈጠርኩ ብቻ እኮ አይደለሁም ጥምቀት የተጠመቅኩ ሰው እኮ ነኝ የሀብታም ልጆች እኮ በቃ በአባታቸው ንብረት ማን ተመክተው ይኖራሉ የባለስልጣን ልጅ እኮ በአባቱ ይመካል እንዴ እኔ እንደው በእግዚአብሔር ማልመካው ባለጠጋ እኮ ነው እግዚአብሔር ደግሞ እኮ ሀብታሞችን ሀብታም ያደረገ እኮ እሱ ነው በአል ዘይለቀው ወላል ዳዊት የባለስልጣን ስልጣን የሰጠ እኮ እሱ እግዚአብሔር እኮ ነው እንዴት ነው በሱ ማንመካው ህሊናን ወደዛ ከፍ ማድረግ ማለት እኔ እኮ የድንግል ማርያም ልጅ እኮ ነኝ እንዴት እናት ልጇ እንዴት ትተዋለች እንደው የስጋ እናቶቻችን ራሱ በጭቃ ስንጨቀይባቸው ሂደት ታጥበን አይሉንም እኮ እራሳቸው ያጧታል እኮ ያችን ጭቃችንም ማለት እንደዚህ ያለት እኮ እናት አለችን ድንግል ማርያም ደግሞ ሳሊት ህይወት ለነፍሳችን የምንላት ናት ሞት ማትለምን ህይወት የምትለምን እናት እኮ አለችን መላእክት ሁሉ እኮ በዙሪያችን ያሉ ናቸው እንደዛ ብሎ ማሰብ በነገርሽ ላይ በእንትና ታሪክ ታውቋል ማን ነው ሙሴ ጸሊም ልክ ከሽፍትነት ምናምን የመጣ ስለሆነ ገዳም እንደገባ ያን ህይወቱን እያስታወሰው ሰይጣን ተስፋ ወደ ማስቆረጥ ደረጃ ደረሰው በኋላ ላይ በቃ ገዳሙን ለቆ ሊሄድ ደረሰ ማለት ነው አበምኔቱን ሄደና በቃ እኔ ልወጣ ነው አልቻልኩም ይላል ከዛ አበምኔቱም ቅዱስ አባት ስለሆነ ና ብሎ ተራራ ላይ ይዞት ወጣና በል ወደ ምዕራብ ተመልከታሉ በጣም ብዙ አጋንንት ተሰብስበው ሊውጡት ሲሉ አሳየው ደነገጠ እንግዲያስ ድሮም ተስፋ መቁረጥ ላይ ነው ያለው ከዚህ ሁሉ ጋር ነው እንደምጣለው ብሎ በቃ ጭራሽ ሊወድቆ ነው ማለት እና ደግሞ ወደ መስራቅ ዙር አሉት በዛ ደግሞ እልፍ አእላፋት መላእክት ደግሞ አየ ማለት ነው እና ተጽናና አየህ አለው ብትጸና እነዚህ ያግዙሃል እነዚህ ይርቁሃል ብትወጣ እነዚህ ይቀበላል እነኚህ ተዋህላል ከዛ በኋላ ጸንቶ ከዛ በኋላ እንደውም ጾር ጠፍቶለት ኖረ ማለት ነው ሙሴ ጸሊምና እኛም እንደዚህ ቅዱሳን መላእክት ዕለት የምናስብ ከሆነ ወደዛ ደረጃ አንመጣም እንዴት ልንመጣለን በጣም አመሰግናለሁ መምህር ጊዜ ቢኖረንና እንደው ሰፊ ማብራሪያ የሚፈልግ ርዕስ ስለሆነ እንደው በደንብ ብንወያይበት ደስ ይለኛል በጣም ከጠበበ ጊዜ አካፍለህን አክብረህን ስለመጣ በድጋሚ ክብረት ይስጥልኝ ማለት እወዳለሁ ምናልባት ለወጣቶቹ ህይወት ከንስሐ ጋር በተያያዘ መጨረሻም ታስተላልፈው ቀረ የምትለኝ መልእክት ካለ እሱን እድሉን ልስጥና የዛሬ መርሃ ግብር ይልስካ ጥሩ ማሰብ ያለብን ነገር በየማስበው ነው እንደወጣት ሰዎች ነን ወጣቶች ነን ልንወርቅ የምንችል ሰዎች ነን ቅዱሳን አይደለንም ቅዱሳን እንዳልሆንን ማሰብ ያስፈልጋል ለምንድን ነው አንዳንድ ሰው እንዴት እንዲህ ኃጢአት ሰራው ብሎ ለካል መናገሩ ላይ ያፍራል ለምን ታፍራለህ ሰው ነህ እኮ በጣም ብዙ ቅዱሳን ብዙ ውድቀት ገጥሟቸው ያውቃል ስለዚህ ይሄንን ማሰብ ያስፈልጋል እና እኛ የምናስበው የኃጢአታችን ግዝፈት ምናምን ሳይሆን ሰው ስለሆነ ምንም እግዚአብሔር ረዳትነት ከሌለ ብዙ ነገር ስለምናደርግ ማለት ያለ እግዚአብሔር ረዳትነት ነው ምንም ነገር ማሸነፍ ስለማንችል ማለት ጌታ በወንጌል በግልጥ ነግሮናል ያለኔ ምንም ልታደርጉ አትችሉ ማለት ጌታ ያለሱ ምንም ልናደርግ አንችልም ወደሱ መጠገድ እጅግ አስፈላጊ ነገር ነው ይልቅም አሁን ባለንበት ዘመን ላይ እድሜ አይጭር ነው ይታወቃል መቼ እንደምንሞት እንዴት እንደምንሞት አናውቅም ስለዚህ ነገ እያልን ራሱ በጣም መዘግየትም የለብንም ምክንያቱም ነገ መቼ ነው ሲባል ነገ ዛሬ ነው ብሏል ሰውየው እና ነጋችን ዛሬ ነው ብሎ ማሰብ ያስፈልጋል የኛ አይደለም አደመ ቀጠር ይላል መጽሐፍ እድሜ ማለት በተቀጠረ ነገር ውስጥ መኖር ነው ይባላልና ስለዛኛ እንደዛ ማሰብ መቻል አለብን ማለት ሶስተኛ ነገር ከራሳችን አልፈን ለሌሎቹ ምን በቃ ነን እኛ በዚህ ሰዓት ማለት ነው ማለት ራሳችንን እኮ በንስሐ አብቅተን ቤተሰቦቻችንን ወንድምቶቻችንን ሌሎቹ ሰዎች መጥራት የምንችል ሰዎች ሊሆን ያስፈልገናል በዚህ ጊዜያችን ላይ መባከን መውደቅ ምናምን እጅግ አስፈላጊ ላይሆን ይችላልና ህይወታችን እንዳይባከንብን ፈልገን ማናገኘው ታይም ሊሆን ይችላል ምክንያቱም ታላላቆቻችን ስናወራቸው የሚነግሩን እሱን ነው ወይኔ በወጣት በሆንኩ ኖሮ ይላል ወይኔ ወጣት በሆንኩ ኖሮ ይላል በእርግጥኛም ሆነ ወይኔ ልጆች በሆን ኖሮ እኮ የሆነ ጥፋታችን አስበን እንዲህ ቢሆን ኖሮ እንላለን ወደፊት እንደዛ አይነት ነገር እንዳይመጣብን መጠንቀቅ አስፈላጊ ነገር ነው ሌላኛው እንደወጣት በጣም ብዙ ጉዳዮች ከኛ የሚጠበቁ ስለሆነ በጣም ብዙ ውሳኔዎችን ህይወታችን ላይ የምንወስንበት ታይም ነው ወጣትነት ማለት ነው ለነዛ ነገሮች ራሱ በጣም ወሳኙ ነገር ወደ እግዚአብሔር መቅረብ ነው አንዳንድ ሰው በጣም ጭንቅንቅ ይላል ማለት የሆነ ነገር ሊያደርግ ይፈልግና ፈቃድ እግዚአብሔር አይደለም ይላል አሁን እንዲህ እንደሆነ እግዚአብሔር ይፈቅዳል አይፈቅድም ነው ይላል እና መሰረታዊ ሐሳብ ምንድነው እግዚአብሔር የሚፈቅደው ጽድቅ የሆነ ነገር ነው ኃጢአት ካሉ እግዚአብሔር አይፈቅድም ሌሎቹን ጉዳዮች ግን ለህሊናችን ነው የሚተውለኛ ማለት ነው በቀኛ እግዚአብሔር ህግ ተከትለ የምንሄድ ከሆነ ኔጌቲቭ ነገር ውስጥ እንኳን መጥፎ ነገር ውስጥ እንኳን ብንገባ መጥፎ ነገር ላይ እንኳን ብንወድቅ እግዚአብሔር እሱን ያስተካክላል ብለን እናምናለን የሙሴን ታሪክ ላንሳና ሊጨርስ ሙሴ እግዚአብሔር ኦሪት ዘጸአት ላይ ለምዕራፋት ምንድነው ያስከው አለው በእጁ በትር ይዞ ስለነበር በትር ነው ያስኩት አለ ጣለው አለው ሲጥለው እባብ ሆነ ማለት ነው ከዛ በኋላ ያን እባብ ነው የነበረ ማለት አሁን ተመልከቻው ሙሴ የያዘው በትር ነው ብሎ አስቧል ግን ለካ እባብ ነው
እሱ ይዞ የሚዞረው ለካ እባብ ነው፣ ግን በትር ነው ብሎ አስቧል። መጨረሻ ላይ ደግመህ ያዘዋለሁ ሲይዞ ወደ በትርነት ለወጠው እና እኛ የያዝነው ነገር መጥፎ ምን ይሁን እኛ አናውቅም። ሎጥን አይተሽዋል? ሎጥ እኮ ሶዶምን አየ፣ አረንጓዴ ናት ምናምን፣ ስለዚህ ወሰነ ማለት ነው። በቃ እኔ በዚህ እሄዳለሁ ብሎ ለአብርሃም አንተ በዛ እሄዳለሁ፣ እዛ ሙሉ ኃጢአተኞች ውስጥ ገባ ማለት ነው። ግን ያው ነፍሱን ጻድቅ አድርጎ ጠበቃትና ለታሪክ እንዲነገርለት ሆነ እና እኛም እንደዛ ነን። ሳናቀው እንደ ሎጥ ሶዶምን መርጠን የሆነ ማይረባ ነገር ውስጥ ገብተን ሊሆን ይችላል። እነዛ ውስጥ ሆነን ግን እያስጨነቅንም ቢሆን ከእግዚአብሔር ጋር መኖርን የመሰለ ነገር የለም። እሱ እግዚአብሔር ደግሞ ትንሽ ወደ እሱ ለመጠጋት እኛ ፈቃዳችን ከሆነ ይጠጋል፣ ያበረታናል ማለት ነው እና እንደዛ እንዲሆን ቢሆን ጥሩ ነው። ቤተክርስቲያናችን አሁን ካለንበት ችግር ምናምን ልትወጣ የምትችለውም እኛ በርትተን ስንገኝ ስለሆነ ያንን እያሰብን እኛ ራሳችን መበርታት ብንችል ጥሩ ነው ለማለት ፈልጋለሁ። አመሰግናለሁ መምህር፣ ክብረት ይስጥልኝ። የተከበራችሁ ተመልካቾቻችን ጊዜ ቢኖረንና ከዚህ በላይ ከእናንተ ጋር ብንቆይ ደስ ይለን ነበረ። ሰዓታችን እዚህ ጋር ይገድበናል። የዛሬው የአውደ ወራዙት ክፍል 2 መርሃ ግብራችን ይህንን ይመስላል። በቀጣይ ሳምንት ከሌላ እንግዳ ጋር በተለየ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም እግዚአብሔር በያላችሁበት ይቆየን እያልን ምናልባት ይህ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉ። በእነሱ ታገኙናላችሁ። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለወዳጅ ዘመድ እንድታጋሩ በእግዚአብሔር ስም ጥሪ እያቀረብን እኛ ከወዲሁ እናበቃለን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ።